አለን አልሐምዱሊላህ። ቤበቲ ሸሃዳ ማያስፈልግሽ ነው? አዎ ፈልጋለሁ። ማርካሽ እኔም ብለን ተከትለሽ በይ። እሺ እሺ። አሽሀዱ አላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱሉላህ ከአላህ በስተቀር በእውነት የሚመለክ አምላክ የለም። ነብዩ መሐመድም የአላህ መልእክተኛና ባሪያ ናቸው። የአላህ መልእክተኛና ባሪያ ናቸው። ነብዩ መሐመድም ማሻአላህ ተባረካላህ። የአላህ መክሊትዬ ሜታርጊ ማማ የእሷ እየደገመች። እሺ አላህ ሱብሓነሁ ወተዓላ ጽናቱን ይስጥሽ። ይህን ይመስላል ሸሃዳው። ኢንሻአላህ ከአሁን በኋላ ምንድነው የምታደርግ? አላህ ሱብሓነሁ ወተዓላ ያለፈውን ወንጀል ሁሉ ይቅር ብሎሻል። አልሐምዱሊላህ እንኳን አላህ ሱብሓነሁ ወተዓላ ወደ እስልምና መጣሽ። ከዚህ በኋላ የምታደርጊው ከሸሃዳ በኋላ ሰላት መስገድ ነው። ከዛ ስለ እስልምና እየተማርሽ ደግሞ እስልምና ተግባራቶችን ተገብሪያለሽ። በእኛ ላይ ግዴታ የሆነው በአንቺ ላይም ግዴታ የሆነን ኢንሻአላህ በምንችለው አቅም የምንማማር ይሆናል። እኔም በውስጥ ታናግሪኛለሽ፣ ፎሎ አድርጊኝና ሰላት አሰጋገድ እንደዚሁም ጾም አጻጻም እንዴት አድርግሽ ቁርአን እንደምትቀሪ እውቀት እንዴት እንደምትወስጂ በደንብ አድርጌ አስተምርሻለሁ። እሺ መስዬ። እሺ ሄቲ አመሰግናለሁ በጣም ዱአ አድርጉልኝ በእናታችሁ። ይምር ደግሞ ቁርአን መቅራት እፈልጋለሁ። ኢንሻአላህ ትቀሪያለሽ፣ ምንም ችግር የለም። ስም መቀየር ትፈልጋለሽ? አዎ ይፈልጋለሁ። እሺ ማን ትፈልጋለሽ? አንቺ ምረጭ በራስሽ ወይስ እኛ እናወጣለሽ? እናንተ አውጡልኝ። ከስር ጻፉ። እኔ መቼም ታውቁታላችሁ ምን እንደምመርጥ። እኔ አንሻ የሚለው ስም ነው ደስ የሚለኝ። አንሻ የነቢዩ ሰለላሁ ዐለይሂ ወሰለም ባለቤት ናቸው። በጣም እውቀት ላይ ጎበዝ የሆነች ጀግና የሆነች ሴት ናት እና እሷን አርአያ ይዘሽ እንድትሄጂ አንሻ ብትባይ ደስ ይለኛል። አንሻ የሚለው በጣም ምርጥ ስም ነው። እሺ አይሻ። እሺ ባረከላሁ ፊክ። ያለን ጽናቱን ይስጥሽ። በርቺ መስዬ። ፎሎ አድርግሻለሁ። ፎሎ መልሽልኝና በውስጥ ጻፊልኝ። አሁን የቴሌግራም ቁጥርሽ ላኪልኝ። ኢንሻአላህ እንትን እልልሻለሁ። እሺ አመሰግናለሁ በጣም። እኛም በጣም እናመሰግናለን። አላህ ጽናቱን ይስጥሽ ሀቢበቲ። መክሊት መክሊትዬ አለሽ? አቤት። እንዴት ነሽ? በኋላ አለሁ። አንቺ የምትሰልሚ ነው እንዴ? እኔ ማውዳዬ ሄደሽ ወዳት ትቆሳለች። እኔ ምትገር በሴት መጣ ላይ ጨመረላት ግን ሲሰልሙ ማለት ነው። ጥያቄ ብትጠይቋቸው ስለ እስልምና ምን አውቀሻል? እስልምና ላይ ምን ተመረሻል? እስልምና ማለት ምን ማለት ነው? እስልምናና ሙስሊም ልዩነታቸው አንድነታቸው ምንድን ነው? አንዳንድ ሰው ሙስሊም ማለት እስልምና ይመስለዋል። የእስልምና አርከኖች የኢማን አርከኖች ምን ናቸው የሚሉትን ነገር እነዚህን ጠይቀን አስተምረን ቢሆን እኔ እንደ ሀሳብ ደስ ይለኛል። ለምን አሁን አንዳንድ ሰው ሻሃዳን በቃ መፈመሻ ነው ያደረጉት። ይቅርታ እሺ፣ ግን ዛሬ እኔ ብዙ ልጆች ስላየሁ ነው ዛሬ ከዛ በነጋታው ደግሞ ቲክቶክ ላይ ድራማ ነው የሚሰሩት። በቃ አንቺ እንደዚህ አምላኪ፣ አንቺ እንደዚህ አምላኪ። በቃ መጀመሪያ ልክ ሻሃዳ መያዝ እፈልጋለሁ ትልሻለች። ስለ እስልምና ምን አውቀሻል? የእስልምና አርከኖች ምን ናቸው? የኢማን አርከኖች ምን ናቸው? እስልምና በነቢያት ምን ናቸው የሚሉትን እንዳለ ጠይቀሽ ያልገባቸውን ደግሞ መልሰሽላቸው ሻሃዳ ቢይዙ እንደኔ አሪፍ ነው። ምን አለ መሰለሽ መክሊትዬ፣ እኛ በእስልምናችን ማለት ነው የሰው ልጅ የልቡን አናይም። ገብቶሻና የልቡን ሳለማናይ ምንድነው ቀጥታ የምንታዘዘው? አንድ ሰው ሻሃዳ ይዛለሁ መስለም እፈልጋለሁ ካለ ቀጥታ ምንድነው የምናደርገው? እናስይዘዋለን ሻሃዳ። ከዛ በኋላ የምንችለውን ያክል እናስተምረዋለን። ያን ሰው ድራማ ከሰራ ሄዶ እንደዚህ አደርጋለሁ እንደዚህ አደርጋለሁ በዚህ እፈጥራለሁ ምናምን ካለ
የሚሸውደው ራሱን። በነገራችን ላይ አሁን ክርስቲያኖቹ ነው ራሱ አሁን አንቺ ያልሻቸውን ነገራቶች ሊያውቁ ይችላሉ። ነገር ግን መስለም ሳይፈልጉ ድራማ የሚሰሩ ምናምን ሊኖሩ ይችላሉ እንደዚህ አይነት ነገር። ነገር ግን እንደዚህ አይነት ነገራቶችን እኛ ምንድነው የምናደርገው? አንድ ሰው ልቤ እንደዚህ ነው እንደዚህ ብሎኛም ብሎ አንድ ሰው በቃሉ ሲነግረን እናምነዋለን። ለምን እንደዚህ አደረክ ለምን እንደዛ አደረክ አንልም። እና እንዴት ታሪክ ልንገርሽ። አንድ ጊዜ ጅሃድ ነበረ፣ በረሱል ሰለላሁ ዐለይሂ ወሰለም ጊዜ ጅሃድ ነበረ። ማለት እየተታገሉ ነው፣ ጠላቶች እየመጡ ሙስሊሞችን እየገደሉ ነው፣ እንደዚሁም እየተጋዳደሉ ነው በሰዓቱ ማለት ነው። እና አንድ ሰው መጣና ይሄኛው ሰሃባው ሙስሊሙ ሊገለው ሲል ይሄኛው ካፊሩ ወይም ደግሞ ጠላቱ ምን አለ? አሽሀዱ አን ላ ኢላሀ ኢለላህ አለ። በቃ በአላህ አምኛለሁ በመልእክተኛው አምኛለሁ አለ። ከዛ እኔ ልገልህ ስለመጣሁ ነው እንጂ ሻሃዳ ያስከው አንተ በፍጹም ይልና ያነ ሰውዬ ይገለዋል። ገብቶሻል? ሲገለው ምንድን ነው ያሉት? ከዛ የተከሰተውን ክስተት መጥተው ለረሱል ሰለላሁ ዐለይሂ ወሰለም ይነግሯቸዋል። ረሱል ሰለላሁ ዐለይሂ ወሰለም ምን አሏቸው? ለምንድን ነው ሻሃዳ እያለ አንተ ሻሃዳ የሚል ወንድምህን ገደልከው ነው ያሉት። ሻሃዳ እያለ ከአላህ በስተቀር በሀቅ የሚመለክ አምላክ የለም እያለ ወንድምህን ገደልከው አሉት። ያላህ መልእክተኛ አይ ያላህ መልእክተኛ እኔ እኮ እንደዚያ ያደረግኩት እኮ ሻሃዳ የያዘው እኮ እኔም ፈርቶ ነው እንዳልመታው ፈልጉ እኮ ነው ሲል ልቡን ከፍተህ አይተኸዋሉ ያሉት። ይወስሻል ልቡን ከፍተህ አይተኸዋሉ። እኛ የልብን አናይም። የልብን የሚያይ ማን ነው? ዓሊሙል ገይብ የሆነው የውስጥን የሚያውቀው አላህ ሱብሓነሁ ወተዓላ ነው። የሩቁን የሚያውቀው አላህ ሱብሓነሁ ወተዓላ ነው። እኛ እዚህ መጥቶ አንድ ሰው ሻሃዳ ይዛለሁ ካለን እኛ ቀጥታ እናስይዘዋለን። ድራማ ሰራለሁ ካለ በነፍሱ ላይ ነው የሚጫወተው። ገብቶሻል? መልክ ምናምን ብለን አንጠይቀውም። ከዚያ በኋላ እናስተምሩ ምንድን ነው ከላይ እየተነገርን ስለሆነ የምንይዘው ለዛ ነው እንደዚህ የምናደርገው። እሺ መክሊቴ እሺ ዛሬ ጥያቄ ያለሽ? እኔ ካስከፋዎች ግን ያው ብዙ ልጆች ማያቸው ነው። እሺ ይቅርታ ዛሬ አብሽራ። አይ አንቺ ልክ እኮ ነሽ። አንቺ ያልሽበትን መንገድ በደንብ ነው የተረዳሁሽ። ማማዬ ተረድቼሻለሁ በደንብ። አንቺ ጥያቄ ካለሽ ግን አስተናግድሻለሁ። እኔ አሁን ጥያቄ አንቺ ያልሽበትን መንገድ ተረድቼዋለሁ። ቦታ ላይ የገባው እየተማርኩ ነው። መርሐባ። ዛሬ ጥያቄ የለሽም ማለት ነው። በጣም ነው የምወድሽ እና እሺ ማማዬ ወላሂ አክብርልኝ። አመሰግናለሁ። እሺ ፍቅር አለ ወይም አለሽ? አዎ አለኝ። ሰላም እንዴት ናችሁ? ሰላም እንዴት ነህ? ደህና ናችሁ? አልሐምዱሊላህ ሰላም ነው አለን። ጥያቄ ከመሐመድ በፊት እስልምና መኖሩን ማስረጃ ታሳይ ትችያለሽ? አይሰማም? ሄሎ ሄሎ እሺ ይሰማል ብዬ አስባለሁ። ኔትወርኬ በጣም የሚያስቸግረው እና ለዛ ነው ይቅርታ። ይሰማል አሁን? አዎ ይሰማል። ሰምተሽኛል ጥያቄውን? አይ አልሰማሁም። ኔትወርክ አስወጣኝ። ምን አልከኝ? እሺ ከመሐመድ በፊት እስልምና እንዳለ ማስረጃ። ሰላቱ ረቢ ወሰላም አለይህ። ቁርአን ላይ አምላካችን አላህ ሱብሓነሁ ወተዓላ በሱረቱ ሩም ላይ ይናገራል። ሱረቱ ሩም ላይ ሱረቱ አሊ ኢምራን ምዕራፍ 43 ላይ በጣም እስልምና እንደነበረ ይናገራል ጌታችን አላህ አዘወጀል። ማስረጃ ታወጫለሽ? አዎ ልንገርህ በቃሌ ወይስ ልክፈትልህ? ላ እንደ በቪዲዮ ውጪ። እሺ
በዚህኛው ሰውን ጀማው እስኪ አንዴ የታብሌት ስለሆነ አይመችም እንትን ለማለት ቪዲዮ ለማብራት አሁን እከፍትልሃለሁ። ቆይ አንዴ በዚህኛው ላይ ሆነ ችግር የለውም። እንደዚህ ቪዲዮ ብታበሪኩ ይታያል። ሳቡኛ ድምጾች እሺ አሁን ቀጥታ እንከፍታለን። ቢስሚላህ ከሌለ ችግር የለውም። አላስጨንቅሽም። ይታያል ብዬ አስባለሁ። አተልቀኝ እንዴ እሺ ምዕራፍ 3 ላይ ነው። ምዕራፍ 3 ምዕራፍ 3 ቁጥር 9 ያለው ያለ ይታያል። አንብቢው። ይታያል ወገናችን፣ ይታያል። ምን ይላል አምላካችን? እዚህ ጋር ምዕራፍ 3 ቁጥር 19 ላይ እነ ዲና ኢንደላሂ አልኢስላም አይታይም? አረበኛው ነው ወይስ አማርኛው? እነ ዲና ኢንደላሂ ይሄው አማርኛው፣ አረበኛው አማርኛው። አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው ይላል። እነዛ መጽሐፍ እያነበብኩት ነው። አይሰማም? ድምጼ ይሰማል። አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው። እነዚያም በመጽሐፉን የተሰጡት ሰዎች በመካከላቸው ላለው ምቀኝነት እውቀቱን ከመጣላቸው በኋላ እንጂ አልተለያዩም። በአላህም አንቀጾች የሚክድ አላህ ምርመራው ፈጣን ነው ይላል። ስለዚህ አላህ ሱብሓነሁ ወተዓላ ዘንድ የተወደደ ሃይማኖት ምንድነው? ኢስላም ብቻ ነው እያለ ይናገራል። በቃ 85ኛው አንቀጽ ላይ ደግሞ እንሄድ። 85 ቁጥር 85 ላይ እንሄድ። ቁጥር 85 እዚህ ጋር አምላካችን አላህ ምን ይላል? ወመን የብተግ ገይረ አልኢስላም ዲነን ፈለን ይቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን ይላል። ከኢስላም ሌላ ሃይማኖት የሚፈልግ ሰው ከእርሱ ፈጽሞ ተቀባይነት የለውም፣ እርሱም በመጨረሻ የተዋለ ከከሳሪዎቹ ነው ይላል። ስለዚህ ኢስላም አላህ ሱብሓነሁ ወተዓላ ዘንድ የተፈጠረው ሃይማኖት ዋናውና ትልቁ ነቢያቶች ሁሉ ሲከተሉት የነበረው ሃይማኖት ምንድነው? ኢስላም ብቻ ነው እያለ ይናገራል ማለት ነው። በተጨማሪ 30 ላይ እንሄድና የተፈጥሮ ሃይማኖት ይሄ ሃይማኖት አላህ ዘንድ የተወደደው ሃይማኖት ይሄ የተፈጥሮ ሃይማኖት ሰው ልጅ በአጠቃላይ የተፈጠረበት ሃይማኖት እንደሆነ አላህ አዘ ወጀል ይናገራል። እዚህ ጋር ቀጣይ እንሄድ። ምዕራፍ 30 ሮም ላይ ቁጥር 30 ላይ فأقم وجهك للدين حنيفا فطرة الله التي فطر الناس عليها لا تبديل لخلق الله ذلك الدين القيم ولكن أكثر الناس لا يعلمون ይላል። ወደ እውነት ተዘንባይ ሆነ ፊትህን ለሃይማኖትህ ቀጥ አድርግ። የአላህን ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረበትን ሃይማኖት ያዟት። የአላህን ፍጥረት መለወጥ የለም፣ ግን ይህ ቀጥተኛው ሃይማኖት ነው፣ ግን አብዛኞቹ ሰዎች አያውቁም እያል ይናገራል። ቀጥተኛው ሃይማኖት እስልምና ብቻ እንደሆነ ይገልጻል ማለት። ስለዚህ የሰው ልጅ በአጠቃላይ የተፈጠረበት ሃይማኖት ኢስላም ነው። በዚህ መልኩ አላህ አዘ ወጀል አስቀምጧል። የሰው ልጅ ሲፈጠር ጀምሮ ሙስሊም እንደነበረ ማለት ነው። እሺ አላህም አንካላቶች እንዳሉት ታምኛለሽ? አላህ አካል አለው ብዬ አላምንም። አካል ስትል ምን ማለት ነው አንተ? አካል አሁን ለምሳሌ ማንነትን ገልጾ የሚመጣበት ሁኔታ አለ። አካል ስትል ግን ይሄ ሰውነት ክፍል ምናምን ከሆነ ግን ነው አላህ አዘ ወጀል እንደዚህ የለውም። እጅግር የሚለው ደግሞ አላህ ሱብሓነሁ ወተዓላ የራሱ የሆነ መለኮታዊ ባህሪያቶች አሉት።
እሺ ልመልስልክ ነው። እየሰማኸኝ ነው? ኔትወርክ እያስቸገረ ነው መሰለኝ። ይሰማል። አዎ አላህ Subhanahu Wa Ta'ala የራሱ የሆነ መለኮታዊ መገለጫ አለው ብዬ አምናለሁ። ከዛ መካከል ምንድነው እጅ አለው ብለን እናምናለን፣ እግር አለው ብለን እናምናለን፣ እንደዚሁም ደግሞ ይሰማን ያያን ብለን አምላካችን አላህ Subhanahu Wa Ta'ala እናምናለን። ገጽ ነው። ነገር ግን አላህ እጅ አለው ስንል እግር አለው ስንል ግን አንዴ ልጨርስ። ፍቅር ከክርስቶስ ትጨርሻለሽ። ግን ምን ያሉት ነው ልትነግሪኝ? አይዋ እኮ ያለውን እኮ እየነገርኩህ ነው። እየነገርኩህ ከዛ መልሼ ልጨርስና ካልተዋጠልህ ትጠይቀኛለህ ድጋሚ። እሺ መልካም። እሺ አላህ Subhanahu Wa Ta'ala የራሱ የሆነ መርሐባ አላህ የራሱ የሆነ መለኮታዊ ማንነትና ምንነት አለው። የማንነቱና የምንነቱ መገለጫ ደግሞ አላህ Subhanahu Wa Ta'ala ቁርአንና ሐዲስ ላይ ያስቀመጠው ነገር አለ። ለምሳሌ አላህ እግር አለው ብለን እናምናለን። አላህ Subhanahu Wa Ta'ala ያያን ብለን እናምናለን፣ ይሰማን ብለን እናምናለን። እንደዚሁም ደግሞ ራሱ የገለጸው እንደዚሁ እጅ እንዳለው እናምናለን። አላህ Subhanahu Wa Ta'ala አደምን በሁለት እጆች ለፈጠረ ማለት ነው፣ ኢብሊስን በሁለት እጆች ለፈጠርኩ ፍጡር ከመስገድ ምን ከለከለ እያለ ሲናገር እንመለከታለን። ሱረቱል ቀለም ላይም ደግሞ ባት የሚገለጥበት ቀን እያለ አላህ Azza wa Jalla እግር እንዳለው ይናገራል። ስለዚህ ይሄን አላህ Azza wa Jalla እንዳለው እናምናለን። ነገር ግን ስናምን እንዴት ነው የምናምነው ስንል ከማንም ጋር ሳናመሳስል የራሱ የሆነ መለኮታዊ መስማት አለው ብለን እንደምንቀበለው ሁሉ አላህ Subhanahu Wa Ta'ala የራሱ የሆነ መለኮታዊ እጅ፣ የራሱ የሆነ መለኮታዊ እግር አለው ብለን እናምናለን። ልክ አላህ ይሰማን ስንል ከሰው ጋር እንደማናመሳስለው ሁሉ ያያን ስንል ከሰው ጋር እንደማናመሳስለው ሁሉ እግር አለው እጅ አለው ስንልም ከማንም ጋር ሳናመሳስል ቀጥታ እንቀበላለን። ለዛም ነው አምላካችን አላህ በሱረቱል ኢኽላስ ላይ በዚህ ጋር እንመልከት። ልክፈትልህና እኔ ጌታችን አላህ Azza wa Jalla ሱረቱል ኢኽላስ ላይ ምን ይላል? ቁል በላቸው አንተ ሙሐመድ هو الله احد አላህ Subhanahu Wa Ta'ala አንድና ብቸኛ ነው። አላሁ ሰመድ አላህ የሁሉ መጠጊያ ነው። ለም የሊድ አልወለደም፣ ወለም ይውለድ አልተወለደም አለ። ከዛ መጨረሻ ላይ ምን አለ? ወለም የኩን ለሁ ኩፉወን አሐድ ለእርሱ አንድም ቢጤ የለውም፣ አምሳያ ምናምን የለውም። አምላካችን አላህ Subhanahu Wa Ta'ala አላህ እጅ አለው ስንል የራሱ የሆነ መለኮታዊ እጅ፣ የራሱ የሆነ መለኮታዊ መስማት፣ የራሱ የሆነ መለኮታዊ ብለን ነው እንጂ የምንቀበለው እንደዚህ ነው ይሄን ይመስላል ብለን በፍጹም አንቀበልም ነው። ይሄ ነው። አሁን መጠየቅ ትችላለህ። ያያል ብላችሁ ነው የምታምኑት? አዎ ያያን፣ ሁሉንም ያያን፣ ሁሉንም ይሰማን። እንደኛ የተገደበ መስማትና ማየት ሁሉም ነገር ያያል። አዎ ያያን ስንል አይን እንዳለው አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተናግረዋል። አይዋ ግን አይን ስንል ግን አይኑ ማለት ነው። አዎ ያያን ስንል በአይኑ እንደሚያይ እናምናለን። ግን አይን ስንል ግን የኛን አይደለም፣ የኛን እንትን ብለን አይደለም። ግልጽ ነው። እኛን ይመስላል ምናምን ብለን አይደለም። አይን ስንል ግልጽ ነው። የራሱ የሆነ ማየት ስንል አላህ Subhanahu Wa Ta'ala አይን አለው ያያን። ግን የኛን የሚመስል ነገር ብለን በፍጹም ከማንም ጋር ፍጡር ጋር ሲጀምር አንድ ሰው አላህ ይሄን ይመስላል ብሎ ካመሳሰለ ያን ነገር አላህ አይደለም ብሎ ነው አላህ መልእክተኛ ሰለላሁ ዐለይሂ ወሰለም። ግልጽ ነው። አንድ ይሆን እንደዚህ ማመሳሰል ካለ በቃ አላህ አይደለም ያን ኦሬዲ ራሱ ሰውዬው የፈጠረው ነገር ነው የሚሆነው። ገብቷል። ነገር ግን አላህ ያያን አይን አለው ይሰማል ብለን እንደምናምን ቀጥታ ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንደነገሩን አላህ ቁርአን ላይ እንደነገረን ይሰማን ያያን ብለን እናምናለን። አይንም እንዳለው ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተናግረዋል። ግን ከምንም ጋር አናመሳስልም ነው። አናመሳስልም። ከሰው ጋር ነው የማይመሳሰለው። አይን እያለ እየጠራ አይን ማለት ይኸው ሰው ይሄን ያዘው ማለት ነው። ከምንም ፍጡር ጋር አናመሳስለውም። ከምንም ፍጡር ጋር አላህ ያያን ስንል አይን እጅ ባት ምናምን እያለ እኮ ነው። ስለዚህ ሰው ያዘው ነገር እሱም ይዟል ማለት ነው። ሰላም ከሰው ጋር ሰው ነው ካልክ ማስረጃ ማምጣት አለበት። መጣሁ ሁሴን ሰማል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ይሰማል? እሺ ፍቅር ይሰማል? ይሰማል። አዎ አምላክ አላህ Subhanahu Wa Ta'ala አሁን ስለነገረች ባሪያቶች ሲናገር ከማንም ጋር አልመስልም በዚህ እያለ ይናገራል። በአምስት ቦታዎች ላይ አላህ በቁርአን ላይ ለይሰ ከሚስሊሂ ሸይኡን አለ። እኔ ከማንም ጋር ማንንም የሚመስል አንዳች ነገር የለም እያለ ይናገራል። ስለዚህ አንዳች በሚለው ውስጥ ሰው ይካተታል፣ እርሱን የሚመስል የለም። ሌላው ልክ እንዲሁ ሌላ ቦታ ላይ ፈላ ተድርቡ ሊላሂ الامثال ይላል። እኔ ለአምላካችሁ ለአላህ አምሳያ አታድርጉልኝ እኔን የሚመስል ማንም የለምና እያለ ይናገራል።
አሁን አንተ እንትን ያለብህ የተመሳሰለብህ ምንድነው? እጅ ያለ ካለን እኛም እጅ ካለን ተመሳሰለ ማለት ነው ያልከው አይደለ? ለምሳሌ ያያል ከተባለ የሚየው በምኑ ነው? አይን ተተባለ አይን አለው በአይኑ ብቻ ነው የሚየው፣ ሌላ ነገሩ አይ ማለት ነው። አዎ ያ ግን ከኛ ጋር የሚመሳሰል አይደለም። እሱ እየተባልከ ነው ያውታል። ለምሳሌ አንተ እውቀት አለ አይደለ? ያው አምላክ እውቀት አለው አይደለ? አለው በቢገባ። አይዋ ያንተ እውቀትና የአምላክ እውቀት አንድ ነው ማለት ነው? ይለያያል። ነገር ግን አዎ እንደሱ ነው። የእናንተ አይን፣ ጆሮ ምናምን የተለያዩ የሰውነት ክፍሎች እያለ ስለሚጠራ የቱ ጋር ነው ጆሮ ያለው? ጆሮ ያለው ጆሮ የሚል የለም። እሺ የኛ የተነገረንን ብቻ ነው የምንናገረው። በቁርአንና በሐዲስ ላይ አላህ ባህሪያቶቹ የተናገራቸውን እንናገራለን። ያልተናገረውን ደግሞ ከራሳችን አንፈላሰፍም። ጆሮ ያለው እግዚአብሔር ነው። ምን ምን ናቸው የሰውነቶቹ ክፍል? ቅድም ስትነግረህ ነበር። እነዚያ የነገረችህ አሉ። ዘርዘር ካንተ ንገረኝ። አሁን ያው ተናገረች ቅድም። እሷ ከተነሳው መካከል እያነሳህ መጠየቅ ትችላለህ። አብሽር። የትኛውን ለምሳሌ? እሺ ችግር የለውም። የተወሰኑትን እንውሰድና እጅ ምናምን የሚለውን ወሰድ። ሌሎቹ አካሉ ወዴ ከለው ነው ወይስ የለውም? ስላልተነገረን ነው ያልተነገረን። እኛ ሙስሊሞች ምን አለ መሰለህ በቁርአንና በሐዲስ ላይ ስለራሱ የነገረንን ብቻ አምነን እንቀበላለን። ያልተነገረንን ደግሞ እዛ ላይ ፍልስፍና እንሰራ። ገብቶሃል? ስለዚህ ጭንቅላት የለውም። ስለዚህ የማያስብ ነው ማለት ነው። በስነ ስርዓት ታወራለህ። እያወራህ ነው በስነ ስርዓት እያወራሁ ነው በስነ ስርዓት። በቃ ስለዚህ ስለ አምላክኛ በተነገረን ልክ እንናገራለን። ያልተነገረውን ደግሞ ዝም እንላለን። ከራሳችን አንፈላሰፍም። ከራሳችን ባህሪ ያልነገረንን አንሰጠውም፣ አናደርግለትም። ገብቶሃል አይደለ? ይሄ ነው። ነገር ግን አንተ አምላክህ አብም ወልድም መንፈስ ቅዱስም ሁላቸውም የአዳም አካል እንዳላቸው ታውቃለህ። ሶስቱም ማለት ነው። ኢየሱስ ብቻ ነው። እኔ የጠየቅኩህን መጀመሪያ መልስ። እሱ ተመለሰልህ። ምን ብዬ መለስኩልህ? አሁን አልመለስክልኝም። በቂ መልስ አልሰጠኝም። ለኔ ምን ነበር የመለስኩት? እስኪ ድገምልኝ። ጭንቅላት አለው። የመለስኩልህን ድገምልኝ። ምን ነበር ያልኩህ? ለሱ አሁን ስመልስልህ ችግር የለውም ያንተ ችግር የለውም ቶ ሳይሆን በሰው አምሳያ ችግር የለውም ሳይሆን አንዴ ድገመው። የመለስኩልህን ብቻ ምንድን ነው ያልኩህ? ያልከኝ ማለት ነው ሁሉም ነገሩ አላ ያለንን እንቀበላለን። ስለዚህ በሰው አምሳያ እንዳታየን ያልከው አንተ ይሄ አይደለም? አዎ እሱ ነው መልሳችን። ነገር ግን አንተ የጠየቅከው ነገር ያለው የት ነው አልኩህ? አንተ የጠየቅከው የት ነው ያለው አልኩህ? ጭንቅላት ምናምን ያልከው ያውና እግዚአብሔርህ ነው ያለው። ሶስቱም አካሎች ማለት ነው። አብም ወልድ መንፈስ ቅዱስም እንዳላቸው እናሳይህ። ምን ይላል እዚህ ጋር? በአዳም ላይ ያለው መልክ ያው ነው። አንተ የጠየቅከውን የት እንዳለ ላሳይህ እኮ ነው። እኛ ጋር እንደሌላ አደረጋለሁ። ያንተን መልሰ ያንተን ያለበት እኔ የጠየቅኩህ መለስኩልህ። የእኛን አልኩህ እኮ አትሰማም እንዴ? አልመለስክልኝም። መለስንልህ። የተነገረውን እናጸድቃለን፣ ያልተነገረውን ደግሞ እኛ ከራሳችን ለምሳሌ ጭንቅላት አልክ አይደለ? አላህ ሱብሓነሁ ወተዓላ ይሄን እኛ ስላልነገረን እኛ ከራሳችን አንጨምርም። የለውም ማለት ነው። ስለዚህ የለውም ስላልተነገረ እሱን እኛ እንናገርም አለ። ነገር ግን ራስ የሆነ ጭንቅላት ያለው ያው መልሳቸው ምንድነው? ዝም ነው አለው ነው የለውም? ጭንቅላት ያለው እዚህ ጋር ነው። ቆይ አንዴ እናሳይህ። ምን ይላል? መጀመሪያ መልስልኝ እሱ ከመውጣት በፊት ቆይ በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም ላይ አለ። ራስም ቢሆን ጭንቅላት ያው እዚህ ጋር ነው ያለው። ጌታ ሰው ስማኝ፣ እኔም መጀመሪያ እኔ እኮ ከአንዳች ምንም ማመፋት ላ ችግር የለውም። እሱን ተወው እንዳለ ይቀመጥ። አልተወውም። ቆይ አይተውም። አንዴ ሚዩት አድርገህ ቆይ አንዴ አትረብሽ። ጭንቅላት የት እንዳለ ጠየከን፣ እያሳየንህ እኮ ነው። ያንተ አይነት ጭንቅላት ያለው እዚህ ጋር ነው። ለዚያውም ያንተ አይነት ጭንቅላት ማለት ነው። በአዳም ላይ ያለው እያለ ተቀምጦልሃል። ቆይ አንዴ በአዳም ላይ ያለው ጭንቅላት በአብም በወልድም በመንፈስ ቅዱስም ላይ አለ። ጆሮም ቢሆን አለ። ቅድም ጆሮ ስትል ነበር አይደለ? ያው ጆሮ ያለው በአብ በወልድ በመንፈስ ቅዱስ ላይ ነው። ወይኔ መጀመሪያ ጥያቄ መመለስ ጆሮም ቢሆን አይኖችም ብለህ ቅድም ጠይቀህ ነበር። ትዝ አለኝ። አይኖችም ቆይ አንዴ በአብ በወልድ በመንፈስ ቅዱስ ላይ
የጠየቀ ሁሉ አለ። ጭንቅላት አለ፣ ጆሮ አለ፣ አይን አለ፣ አፍንጫ ሁሉ አለ። አፍንጫም አለ፣ ከንፈርም አለ። ሁሉም እንዳለ የጠየቀ ሁሉ አለ። ገብቶሃል አይደለ? ስለዚህ እነዚህ ሁሉ ባህሪያቶች ብልትም ሁሉ አለ በአብ በወልድ መንፈስ ቅዱስ ላይ በሶስቱም ላይ አስበዋል። ተሰማ ወይ ሁሱ ይህ መምህር እስኪ ያብራራው። እስኪ ድምፅ ከፍ አድርገዋል። ምሳሌያዊ አነጋገር ነው ብለው የሚጠቅሱ የቤተክርስቲያን ሊቃውንት አሉ። ቅዱሳን ሆነው እንደዚህ የሚናገሩ አሉ። ሁለተኛ ደግሞ አይ ምሳሌ ሳይሆን አለው። ለምሳሌ አይን አለው፣ ጆሮ አለው፣ እግር እንደዚህ አለው፣ ግን አይመረመርም የሚሉ ለምሳሌ ሰለስቱ ምዕት በሃይማኖተ አበው ይህን ያነሳሉ። ቅዱስ አትናቴዎስም ይህን ያነሳል። በእኛ ትርጓሜ ያጠወር ትርጓሜም ይህን ያነሳል። መልክ አለው ስለሚል ማለት ነው። መልካ ስላሴ የሚልም ድርሰት አለ እንደምታውቁት። በዚያ ላይም ይሄ በኩል የተመከረ ነው። ሌሎች ሊቃውንቶችም ይህንን በስፋት ያስተምሩታል። ለምንድን ነው መናገር እኮ አልቻልኩም። ስለዚህ አብ ወልድ መንፈስ ቅዱስ ጭንቅላትና ጆሮ አላቸው፣ አፍንጫ አላቸው፣ ሁሉም እንዳላቸው አይተሃል። ስለዚህ ሂድና እነዚህን አካሎች አምልካቸው። መልካም ጊዜ ይሁንልህ። መልካም ጊዜ። ዳችነ ታባድርግሽ የትም እንዳትሄድ አልፈቀድኩልህም። የትም እንዳትሄድ አልፈቀድኩልህም። ታችነ ታባድርግ። ቻው ቻው። በነገራችን ላይ እነሱ ክደውት ነው እንጂ የእነዚህን ባህሪያቶች በኒቅያ ጉባኤ ላይ የተገኙ 318 ሊቃውንቶች ናቸው ያጸኑት። ኢቨን ራሱ ማለት ነው። ጨምርላቸው። ባረከላሁ ፊክ። እኔ የት ላድርግና ቃፍ አለህ መሰለኝ። ኢብኑ ቃፍ ሁላችሁም እዚህ ኢብኑ ቃፍ ጀዛከላሁ ኸይር ጨምርላቸው። ስለ ኒቅያ ጉባኤ እየጀመርክ መርሐባ አኺ። ያው ቪዲዮም ሰርቼበታለሁ ከዚህ በፊት 318 ሊቃውንቶች ናቸው ይህንን ያጸኑት። እዚህ ታች ላይ ወርዳችሁ ስታነቡት ለአብና ለወልድ ለመንፈስ ቅዱስም ሙሉ አካል አላቸው ይላል። ሙሉ አካል ያ ማለት አዳም ያለው ምን አካላቶች እንዳሉት የሚታወቅ ነው። እንግዲህ አንድ ወንድ ልጅ ላይ ያሉ አካላቶች እኔ አልዘረዝረውም፣ መቀመጫም ጭምር ሌሎች ነገራቶችም እንዳሉት ነውና እዚህ ጋርም ተመሳሳይ መልኩ ለአብ ለወልድ ለመንፈስ ቅዱስ። የሚገርመው ደግሞ ለሶስቱም ነው። ለክርስቶስ ብቻ እንኳን ቢል እኮ ቀላል ነበርና ግን ለሶስቱም ነው ያለው። ለሶስቱም እነዛ ሶስቱ ሽማግሌዎች ሙሉ አካል ነው ያላቸው። ምን የሰው ልጅ ያለው ሙሉ በቃ ጥፍር ምናምን ሳይቀር ማለት ነው። ቅንድብ ምናምን፣ ሽፋሽፍት፣ ምላስ ምናምን በቃ ኤቭሪቲንግ ማለት ነው። ሜቢ ውስጣዊ አካላቶችም ሊኖሩት ይችላል። ወላሁ አለም ጋር ስላልተገለጸ አላኩል ያህል ግን ይህንንም ደግሞ ያሉት ሃይማኖታቸው የቀና በደንብ ተመልከቱ። ሃይማኖታቸው የቀና ሄሬቲክ ያልሆኑ መናፍቃን ያልሆኑ 318 ሊቃውንት አባቶች ናቸው። 318 ሊቃውንት 318ቱ ሊቃውንቶች የሚባሉት በኒቅያ ጉባኤ ላይ የተገኙት ኤጲቆጶሳቶች ናቸው ተብሎ ይታመናል። እና እያንዳንዱ አባቶች ማለት ነው ዛት ሚንስ አሁን ቅድም የራሳቸው ሰባኪያኖች እንደገለጹት እነ አምሮስ እነ ጂሮም እነ ቄሌመንጦስ ይህንን አይነት እምነት እንዳላቸውም ጭምር ነው ሲያብራራ የነበረውና 318 ሃይማኖታቸው የቀና 318 ሊቃውንት አባቶቻችን እንደተናገሩ ምንድነው የተናገሩት ማለት ነው። ፊት አለ፣ ጆሮ አለ፣ አይን አለ፣ አፍንጫ ሁሉ አለው። በጣም ምን ሊያሸት እንደሆነ ወላሂ አለም። አፍንጫ ይሄ ብቶች ምን እንደሆነ እስካሁን ድረስ ያለ አልተብራራልኝም። የሚያውቀው ሰው ካለ እስቲ ያብራራልኝ። ብቶች ይላል እዚህ ጋር ልጅ ከጨመርን ብልቶች ይሆናል። ብን ደግሞ ከደገምናት ብብቶች ይሆናል። ምን እንደሆነ አላወኩም። ጫማ ሊሆን ይችላል። ምናልባት ጃኬት ምናምን ካለው እስቲ ክርስቲያኖች በኋላ ታስረዱናላችሁና አላኩል ያህል በዚህ ጉዳይ ላይ ከመጣችሁ ይሄ መጽሐፈ ሚላድ ላይ ነው ያለው። እሺ አጀማ መጽሐፈ ሚላድ ምዕራፍ 10 ላይ ነው ያለው ከቁጥር 7 ጀምሮ። ካስፈላጊም ከሆነ ከቸርች ፋዘሮች መጽሐፍቶች እየከፈትን እያንዳንዱን ቦታ ያሉበትን ቦታ ማሳየት ይቻላል ማለት ነውና ዛሩ ካለሽ ቀጤ ከስር የገባቻለች አውራት
ኦኬ ኪስዋካስ ነው የሚለው ስሙ። ሰላም ነው ወገኖች? እዛ ነገር ኪስዋካስ ሰላም ነው ወገናችን? ይሰማል? ኪስዋ ይሰማል? ሃርድ ኮፒ አለኝ። እሺ አጋጣሚ ለዚያራ ወደ ክፍለ ሀገር ስለመጣሁኝ ነው። ሃርድ ኮፒ አለኝ። አስፈላጊም ከሆነ ቀጥታ መጻፉም አለኝ ማለት መክፈት እችላለሁኝ፣ ፒዲኤፍ ማለት ነው። ወገኖች ከጠየቁ ለመክፈት ዝግጁ ነኝ። መዝገበ ሃይማኖት የሚገዛው ስላለኝ ኦልሬዲ። ኪሱ አለ። እግዚአብሔር እኮ ግን ጫማም አለው ጭራሽ። እስኪ ያሳይን ዛሩ። እሺ ልንገርህ አንተ ነው። እሺ እና ከፈትላቸው። መርሐባ። ሰላም 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 ሰላም። በዚህ ሌሊት ያስገባኝ አምላክ። ኦኬ ሰላም ነው ወገኖች፣ እንዴት ነው? ክብር ምስጋና ይግቡ። ኦኬ ከየት ቤተ እምነት ነው? ከየት ቤተ እምነት ነው? ክርስቲያን። ከየት ቤተ እምነት? ከኦርቶዶክስ ወይስ ፕሮቴስታንት? ኦኬ ጥያቄ አለ ወይስ ጠይቃለሁ? ማነው ኢብኑ ቃፍ እንትን ክበት እንትና ማነው መስቀል ምዕራፍ 43 ቁጥር 7። ኦኬ እግዚአብሔር ጫማ እንደ ምዕራፍ ስንት? ምዕራፍ 43 ቁጥር 7። መርሐባ ታያለ ላቅለማው እንዴ። እንዲህም አለኝ የሰው ልጅ ሆይ በእስራኤል ልጆች መካከል ለዘላለም የምቀመጥበት የዙፋኔ ስፍራና የእግሬ ጫማ መረገጫ ይህ ነው። ለነገሩ ያም ሁሉ አካል ካሟላ ልብስና ጫማ ግድ ነው። አይ ቲንክ ደግሞ ጭራሽ ይቀመጣል ዙፋን ምናምን አለው። ጫማ ሻውን ጫማ አለው። ምንድነው ሻውን እዚህ ጋር እንትኑ መጥፎነቱ ምንድነው? አሁን እኔ ይሄንን ክልኔ ልማር ነው የገባሁት። አንዳንድ የምጠይቃቸው ጥያቄዎች አሉኝ። በመጀመሪያ ቅድም እያዳመጥኩ ነበር ከልጁ ጋር ያላችሁ እንትን ጫማ ምን ያደርግልታል ለእግዚአብሔር? እሱን ያው የሚመልስልህ አካል እኔ እኮ ልማር ነው ብያለሁ እና ልጠይቅ ነው እኮ ነው ልጠይቅህ። እስኪ አሁን ስታስበው እኛ አሁን የሰው ልጆች ጫማ የምንጫምበት ምክንያት አንደኛ ለእግራችን ጤንነትና ባዕድ ነገር አካላችን እንዳይወጋና እንዳይጎዳን ነው። ሁለተኛ ደግሞ ለውበት ነው። እግዚአብሔር ለምንድን ነው ጫማ የሚጫማው? እንዲሁን አሁን ያለኝና የማውቀውን ልንገርህ። እሺ እግዚአብሔር አምላክ በምድር ላይ ተመላልሶ አስተምሯል አይደለ? እኛ እንደምናውቀው ማለት ነው። እግዚአብሔር ተመላልሷል እንዴ? አንተ አታውቀውም፣ እኔ እስከማውቀው ማለት ነው። ኢየሱስ ነው የተመላለሰው ወይስ እግዚአብሔር? ሶስቱም ተመላልሰዋል። ሶስቱም እኔ አንድ ፈጣሪ እንዳገነ እንደምናመልከው እኛ የምናመልከው እንደዛ ነው እንጂ እግዚአብሔር እኔም ማቀው ልንገርህ እኮ አልኩህ እኮ ስላሴዎቹ ተካዱ። እነዚህ አብ ወልድ መንፈስ ቅዱስ እኮ የትኛው ነው የተመላለሰው? የተመላለሰው የትኛው ነው? ይኸውልህ በአካል አንድ ናቸው በስራ ምናምን እያልኩ እዚህ ጋር እኔ እኮ የተመላለሰው የትኛው ነው ከሶስቱ? ይሄ ነው ወይስ ይሄ? ሶስቱም አንድ ናቸው እኮ። አሁን ወደ ምድር የተመላለሰው የትኛው ነው? ይሄኛው ነው መሀል ላይ ያለው ነው ወይስ ይሄኛው? የትኛው ነው የተመላለሰው ምድር ላይ? እሺ ጥያቄ ልጠይቅና ልውጣ እኮ። ይሄኛው በለኝነት ትቀጥላለህ። የትኛው ነው የተመላለሰው? አንድ ናቸው እኮ አልኩ። አንድ ናቸው። ኦኬ ሶስቱም ነው የተመላለሱት? አንድ ናቸው እኮ አልኩ። አብ ወልድ መንፈስ ቅዱስ አንድ ነው። ስንት ሽማግሌ ነው የሚታየው ከዚህ ጋር? እሺ እሱ ጋር የሚለያዩበት ነገር አላቸው እኮ። ሶስት አካል ነው እኮ። ይሄኛው ከዚህኛው ይለያያል በለኝ እስኪ። ይሄኛው ከዚህኛው ይለያያል በለኝ። አሁን እኔ እስቲ እንለያያችሁ። መለያያ ቦታቸውን ልፈልግ። ይሄኛው ፂሙ ትንሽ ረዘም ብሏል።
በል አይደለም እዚህ ጋር መነቋቆር ሳይሆን በመጀመሪያ እኔ እኮ ልጠይቅህና ልወጣ ነው። የማውቀው ነገር እያለው አይደለ እኮ የትኛውን ምድር ላይ ተመላለሰው ነገርኛ ያንተ መሐመድ እንዳልተማረ ታውቃለህ። አዳኒ ፋሪት ዘንበል ሚዩት አድርጉት። ምንም እንደዚህ ሆነ እኔም አላሱ እኔ እኮ ምን ማለት ነው? ከሶስቱ ምድር ላይ ተመላለሰው የትኛው ነው? ይሄኛው ነው በለኝና ከዛ ቀጥል። አንድ ናቸው እኮ አልኩ እኮ ሶስቱም ናቸው የተመላለሱት። እኔ ስንት ሰው ነው የሚታየክ እዚህ ጋር? አንድ ለአንተ ሶስት ነው የሚታየው። ሁለት ለእኔ አንድ ነው። አብ ወልድ መንፈስ ቅዱስ አንድ ነው። ለአንተ አንድ ነው የሚታየው። እሺ ጥያቄውን እንጠይቅ። እኔ መልስልኝ መጀመሪያ፣ ከዛ ትቀጥላለህ። እኔ እኮ ግራ አጋባኸኝ። ጫማ ይጫማል እግዚአብሔር ስትለኝ አዎ ምንድነው ነውርነቱ አልከኝ። በምድር ስለተመላለሰ ኦኬ፣ በምድር ስለተመላለሰ በሚመላለስበት ታይም ጫማ ያስፈልገው ነበርና ተጫማ ስትለኝ እግዚአብሔር ነው እንደ ተመላለሰው ስለ አዎ አልከኝ። እንዴ ሶስቱስ ምን አረካቸው? አብ ወልድ መንፈስ ቅዱስ ስለ አይ ሶስቱም አንድ ናቸው አልከኝ። ፎቶአቸውን አመጣውልህና ከሶስቱ የትኛውን ምድር ላይ ተመላለሰው ብዬ እየጠየቅኩ ነው። እሺ ልጠይቅ እኮ ይሄ መልስልኝ። ይሄን አልቻልኩም በለኝና ችግር የለውም ትቀጥላለህ። አዎ ቀጣይ ተምሬ መጥቼ እነግርሃለሁ። እኔ ልጠይቅህ። ኦኬ አልቻልክም ይሄንን መመለስ? አዎ እሺ አንድ ለማንኛውም ከነዚህ ጋር ይመሳሰል እሱ እናንተም ታመልኩት እስቲ ያቸው ሁለቱ ይመሳሰሉ። እሺ ልጠይቅህ። አሁንስ እዚህ ጋር ካሉትና እዚህ ጋር ካሉት ሌላ ስድድብ ምናምን እንዳይመጣ ልጠይቅህና እንልውጣ። አይ መሰለህ ሳይሆን እነዚህ አሁን አንተ ይኸውልህ እዚህ ጋር ማስተማር እናንተ ከያዛችሁ ልጠይቅህና የህንድ እንትን ከምታመጣና የሰውን ሃይማኖት እንትን ከምትን ከምት አይደለም የዲማው ይላል አይደለም ሐቂቃ የኔ እንትን እያልኩኝ ሳይሆን አልተወለደም ተወለደም ትሏን ሀረግ አምጣልኝና እሷ ጋር ትንሽ ቅር ያለችኝ ነገር ልጠይቅህና ሁለተኛ ደግሞ ሌላም ደግሞ ስላለኝ መጀመሪያ እሷን አምጣልኝ። የኛን አንድ ሳትመልስ አንተ ሁለት እንዴ? እኔ እኮ አልችልም እኮ አልኩ። እሺ ለማንኛውም ይኸውልህ አንድ ነገር ልንገርህና ችግር የለውም። አንድ ነገር ምናምን አይደለም። ያችን አምጣልኝ። ያችን ተወለዳል ተወለደም ነው ምናምን የሚለው። እሺ አንድ በሂንዱ አስተምሮ ትሪሙርቲ የሚባል አስተምሮት ስላሴ አላቸው። እሺ ስላሴ ከመምጣቱ በፊት በ325 ሂንዱዎች በህንድ ሀገር ትሪሙርቲ የሚባል ስላሴ አላቸው። ብርሃማ ቪሽኑ አስረዳኝ። እኔ እኮ ጥያቄ ልጠይቅ እኮ ነው የገባሁት እና ከነዚህ ጋር ይመሳሰላሉ እና ምን ትላለህ? አሁን ከመጃውን እንዲህ አንተ እኔ ሌላ ነገር ከምል አንተ የምጠይቅን ጥያቄ መልስና በቃ እሺ በቃ ጠይቅ ቀጥል። እሺ እኮ ያችን ሀረጓን አምጣልኝ። ተወለደ አልተወለደ የምትለዋን ቅድም ዛራ ሰምቻን ነበር። ችግር የለውም ጥያቄውን ቀጥልና እንከፍታለን አስፈላጊ ከሆነ እኮ አላህ አልተወለደ አልተወለደ የሚል ሀረግ አለ። እሷን አምጣልኝና ከእሷ ጥያቄ ስላለኝ ነው። ጠይቅ ምንችን ችግር የለውም አስፈላጊ ከሆነ እንከፍታለን። ጠይቅ ጥያቄን ቀጥል እኮ እየጠየኩ እኮ ነው። ሀረጓን አምጣልኛችን እኮ አልኩ። ሀረጉ ካልመጣ መቀጠል አትችልም። አልተወለደም አይወልድም የምትለዋል ማለት ነው። እሺ ቀጥል። እሺ ጥያቄን ቀጥል። ከፍተልሽ ከፍተልሽ። እሺ ይኸው እሺ አልወለደም አልተወለደም አልወለደም ነው የሚለው። አልወለደም አልተወለደም። እሺ አልተወለደም። እሺ ይሁን። አልወለደም ማለት ነገ ይወልዳል ነው እንዴት ነው? ይቺ ናት ግር ያለች። ሁሌም አላህ ዘላለማው በዘላለም የሆነ ባህሪ ነው ያለው፣ የሚቀያየር ባህሪ የለውም። አሁን እዚህ እኔ ማለት ልረዳው የሚችለው ምን መሰለህ? አሁን ለምሳሌ እኔ ወይ አንተ ያንተን አረዳድ ደግሞ ወደ ኪስ ተመልሰዋል።
ማንም የሚረዳው ሐሳብ ነው። አልወለደም ቆይ ብራዘር፣ ወዴት ተረጋጋ። ቆይ አንዴ ላውራና ታወራለህ። አንዴ ደግሞ እኔ በምረዳው ገባኝ እኮ ጥያቄ፣ መልሱን ደግሞ ስማ። ሳልናገር እሺ ቀጥል። አልወለደም ማለት ሲምስ ላይክ ወይ እኔ ወይ አንተ ከበደ አልወለደም ከሆነ ወይ ከርሞ ወይ ዛሬ ምናምን ዓመት ይወልዳል ማለት ነው። አይወልድም ከሆነ ግን ኤግዛክትሊ መቼም አይወልድም ማለት ነው። ገብቶሃል? ኦኬ ጨረስክ? አይዋ መርሐባ። አላህ ሱብሓነሁ ወተዓላ እዚህ ጋር ያለው ለም የሊድ ወለም ይውለድ ሲል አላህ አልወለደምም አልተወለደምም። ዛት ሚንስ አሁን ብቻ ሳይሆን ከዚህ በፊትም ሆነ ከዚህ በኋላም ሆነ አበዲ የሆነ ባህሪውን ነው እዚህ ጋር እያስቀመጠ ያለው ማለት ነው። አላህ ሱብሓነሁ ወተዓላ ይህ አይነቱ ባህሪ ሰዋዊ ባህሪ እንጂ አምልኮተ ወይ አምላካዊ ባህሪ አይደለም በፍጹም ማለት ነው። አላህ አይወልድምም አይወለድምም አለቀ። ለዛ ነው በሌላ ቁርአን አያ ላይ አላህ ሱብሓነሁ ወተዓላ ሲያስረዳ አይወልድምም ሳይሆን አልወለደም ነው እኮ። አልወለደም ወልዷል ብላችሁ እናንተ ክሌም ስለምታረጉ እኮ ነው ይሄንን አላህ ሱብሓነሁ ወተዓላ ዲና ያደረገ። እኔ እኮ የተጻፈው ነው እኮ እንጂ እኔ ቀይሬ አይደለም። ይሰማል ሁሴን? እሺ የድማው ይሰማል? እሺ ለምን ይሄ ወረደ መሰለህ? የወረደበት ሰበብ ወይንም ምክንያት አለው። ሰዎች አምላክ ወልዷል ብለው ያስቡ ነበር፣ ልክ አንተ እንደምታምነው ማለት ነው። በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘመን መጥተው ጠየቋቸው። ሲፍ ለና ረበከ ያ ሙሐመድ አሏቸው። ሙሐመድ ሆይ እስኪ ጌታህን ግለጽልን አሏቸው። ገብቷል? በዚያን ጊዜ አምላክ አላህ ሱብሓነሁ ወተዓላ ይህን የቁርአን አንቀጽ አወረደ። ቁል ሁወ አላሁ አሐድ አለ። በል እርሱ አላህ አንድ ነው በላቸው አለ። ምክንያቱም ጠያቂዎቹ አምላክ አንድም ሶስትም ነው ብሎ የሚያምኑ ስለሆነ ይሄን ስህተታቸውን ያርማቸው ዘንድ የመጀመሪያው ምን ብሎ መጣ? የአምላክን አንድነት። ቀጥሎ ምን አላቸው? እነዚህ ሰዎች አምላክ ወልዷል ተወልዷል ብለው የሚያምኑ ናቸው፣ ልክ እንዳንተ ማለት ነው። ከዚያ በኋላ ለም የሊድ ወለም ይውለድ ብሎ ተናገረ። እርሱ አልወለደም አልተወለደም። ምክንያቱም ጠያቂዎቹ አምላክ ልጅን ወልዷል ብለው ስለሚያምኑ አይ አልወለደም ብሎ መልሶላቸው መጣ። ወለም የኩን ለሁ ኩፉወን አሐድ አለ መጨረሻ ላይ ለእርሱ አንዳችም እንኳን ቢጤ የለውም አለ። ምክንያቱም እነዚያ የጠየቁ ሰዎች ለአምላክ ቢጤ ያለው ወልድና መንፈስ ቅዱስ የሚባሉ አሉት፣ አንዱ አምላክ አብ ብቻ አይደለም ብለው የሚያምኑ ነበሩ። ስለዚህ ለአንዱ አምላክ ቢጤ የለውም በላቸው። መንፈስ ቅዱስ መልአኩ ራሱ ገብርኤል ነው፣ ለአምላክ ቢጤ ሊሆን አይችልም። ወልድ ራሱ መልእክተኛ ነው ኢየሱስ ክርስቶስ፣ ለአምላክ ቢጤ ሊሆን አይችልም። ስለዚህ ለእርሱ ለዛ ለአንዱ አምላክ ቢጤ ያለው ብላችሁ የምታስቡት ቢጤ የለውም ለእርሱ በላቸው እያለ የክርስትናን እምነት መሰረት ስህተት መሆኑን የሚገልጹ ትምህርቶች ናቸው እነዚህ አራቱ አንቀጾች። ስለዚህ አምላክ ወልዷል ብለው ለሚያስቡ ሰዎች አይ አምላክ አልወለደም የሚል መልስ ነው መሆን ያለበት እንጂ አይወልድም የሚል መልስ ሊሆን አይችልም ነበር አንተ እንደፈለግከው አየኸው። ስለዚህ ወልዷል ብለው ላነሱ ሰዎች መልስ ነው ይሄ የቁርአን አንቀጽ አልወለደም አላቸው። ይሄ ነው። እሺ ሌላ ጥያቄ ያለው አለ? በቃ መልካም አዳር ይሁንላችሁ። ወሰላሙ አለይኩም ወበረካቱ። ዋሌኩም ሰላም። አንዲት ብቻ አሁን ቅድም ሲያነሳው የነበረው አላህ ሱብሓነሁ ወተዓላ እኮ አልወለደም አልተወለደም ሲባል እኮ ወደፊት እኮ ሊወልድ ይችላል የሚልን ሀሳብ አንስቶ ነበረ ወገናችን እና መጨረሻ የቁርአን አንቀጽ ነው ይሄን የሚያርመው ወደፊት ይወልዳል ብሎ እንዳያስብ። አሁን ሁሴንም እንዳብራራለህ ወለም የኩን ለሁ ኩፉወን አሐድ አለ። ምክንያቱም አንድ ሰው ወለደ ለመባል ምሳሌ የሚባል ነገር ስለሚፈልግ አላህ ሱብሓነሁ ወተዓላ ወለም የኩን ለሁ ኩፉወን አሐድ እርሱን የሚመስል ምንም ነገር እንደሌለ ወይም ደግሞ አምሳያ ቢጤ እንደሌለው ዘጋው ማለት ነው። ምክንያቱም ወደፊት ይወልዳን እንዳይባል እዚህ ላይ ዘግቶታል። ወለም የኩን ለሁ ኩፉወን አሐድ እርሱን የሚመስል ምንም ነገር የለም ወይም ደግሞ አንድም ቢጤ አምሳያ የለውም። ምክንያቱም እናንተ ምን አላችሁ ትላለች ተመሳሳይ የሆኑ ሶስት አካላቶች አሉ ስለምትሉት አምሳያ የለውም ብሎ በቃ ዘግቶታል። ወደፊት ይወልዳን የሚለውን ይሄ ቁርአን አንቀጽ ዘግቶታል ማለት ነው። እና ጀዛከላሁ ኸይራ
ወኢያኩም። አሰላሙ አለይኩም ወረሕመቱላሂ ወበረካቱ።